በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ባለፈው ሳምንት ከድብል እስከ ልዑል በሚል ርዕስ ከባዕድ አምልኮ ቤት ወጥቶ በልዑል ራስ መንገሻ ስዩም ቤት ስላደገው ልጅ መንፈሳዊ ትምህርትን ተምሮ ቅዱስ መጽሐፍን አንብቦ ወደ ኢየሩሳሌም ሄዶ ሀገር መጎብኘት እንደሚፈልግና እሳቸውም በሰጡት 1 ብር 10,000 ብር ደርሶት ወደ ኢየሩሳሌም ለጉብኝት እንደሄደ ነግረናችሁ ነበረ። ዛሬ የዚያን ተከታይ ክፍል እንድትከታተሉን በታላቅ አክብሮት እንጋብዛለን። ላቀው መልክዓ ፊደላትን ለመለየት ሀ ብሎ የጀመረው ዕውቀቱ ስለ እግዚአብሔር የሚያስተምሩትን ቅዱሳት መጽሐፍት እስከ ማንበብ፣ በዚህም ተገፍቶ ኢየሩሳሌም ሄዶ በኢትዮጵያ ገዳማት መቀመጫውን አድርጎ ከልደተ ክርስቶስ እስከ ዕርገተ ክርስቶስ አበይት ክንውን የተከናወኑባቸውን ቅዱሳን መካናት ጎብኝቶ ሥርዓተ ጸሎትን፣ ፍኖተ ሱባኤንና ሌሎች ትምህርቶችን ሲያጠና ቆይቶ ወደ ሀገሩ ኢትዮጵያ ተመለሰ። እዛ ተመልሶ መጣ። ታዲያስ እንዴት አገኘኸው አልኩት። እንደው እያንዳንዷን ጌታ የረገጠባትን መሬት ሁሉ ለአጋጣሚ ያልደረስኩበት ቦታ የለም። በእሱ ቸርነት ለዚህ አብቅቶኛል አለ። እንግዲህ በእውነቱ ዘመናት ያልፋሉ። እሱ መንፈስ እግዚአብሔር ያደረበት ይመስላል። አለ ጥርጥር በበኩሉ የሚያገኘውን አስተሳሰብም ሆነ ምንም ሆነ እንዲያው ዓለም ውስጥ ተቀምጦ ከዓለም ውጭ ሆኖ መኖር በጣም ከባድ ነገር ይመስለኛል። በዚህ ምክንያት ከተማ እያለ ባህታውያን ልርጥ ሰው ጨለማ ለብሰው ወጣ ውረድ ብለው ነው የሚኖሩት ከሰው ተለይተው። ይሄ ግን እዚሁ እኛ ጋር እያለ ከህብረተሰቡ ጋር ከምኑ ጋር ምንም ልዩነት ሳይኖረው የሚሰራው ስራ የሚያስበው አስተሳሰብ ልዩ ነበር እና አልፎ አልፎ ሱባኤ ይገባል ለአንድ ወር ያህል። እንግዲህ ደህና ሁኑ ብሎ ሰናብቶን በተወሰነ ምግብ ብቻ እንድትደርሰው አድርጎ እዚያ ይቆያል። ተመልሶ ሲወጣ ያለውን ሁናቴ ሁሉ እንወያያለን ከኔ ጋር። ዜማም ጥሩ ተምሯል፣ ራሱ አስተምሯል። ሲዳሞ በሙሉ እንዳለ እየዞረ አስተምሯል። በየቦታው ያላደረገው ነገር የለም። ያ መንፈሰ እግዚአብሔር አባቱ ወደ እኔ ማስተላለፉ ነው ለራሴም በጣም ክብር የተሰማኝ። በቸርነቱ እንደዚህ ያለውን ነገር ማግኘት ቀላል ነገር አይደለም። አብረን ስንኖር መጨረሻው እዚህ ስራና መገናኛ ሚኒስቴር ከአምቦ አሰላ አሩሲ፣ ከዛ ይርጋለም ሲዳሞ፣ ከዛ ሐዋሳን አቋቁሜ ስራና መገናኛ ሚኒስትር ብለው ጃንሆይ እንደገና ስራና መገናኛ ሚኒስትር ያደርጉኛል። እሱ ስዕልም ንድፍም እንደዚህ ያውቅ ነበረ። ከመሐንዲሶቹ ጋር እያየው በዛ የዘመኑ ሁናቴ ለማጥናትና ምን ለማለት ጥሩ ዕድል አጋጥሞት ነበረ። ላቀው አሁን ላይ በመንፈሳዊ አባቱ ልዑል ራስ መንገሻ ስዩም ስለታወቀ አጋዦችን በቀላሉ እያስተባበረ ጠያቂ የሌላቸውን አረጋውያን፣ አቅመ ደካሞች ንጽህናቸውን በመጠበቅ በመመገብ በማልበስ መንፈሳዊ አገልግሎትን መስጠት ጀመረ። አንዳንዶች ልባቸው በእግዚአብሔር ፍቅር ሲነካ የበለጠ ወደ እግዚአብሔር ለመቅረብ እንደታያቸው መልካም የሆነውን ሁሉ ለማድረግ ይተጋሉ። ገዳማት መሄድ፣
መጸለይ፣ ሌላም ይበል የሚያሰኝ ተግባር ይከውናሉ። በዋናነት ክርስቲያን እግዚአብሔርን ሊያገለግለው የሚችለው በሰፈሩ ያሉ ጠያቂ የሌላቸው ደካሞችን፣ አሳዳጊ የሌላቸው ሕፃናትን ሲያግዝ ቀጥታ ለእግዚአብሔር ማድረግ መሆኑን ግን ሊሰመርበት የሚገባ ንጹሕ አምልኮ መሆኑን ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። የሐዋርያው ያዕቆብ መልእክት ምዕራፍ 1 ቁጥር 27። እዚህ አዲስ አበባ የተራቡትን ሲያበላ፣ የታረዙትን ሲያለብስ፣ የታመሙትን ሲያስታምም፣ በቃ ሌላ ስራ የለው። እንዴ አንተ እኔ ቀይ መስቀል አላስተማርኩም፣ እንዴት ነው እንደዚህ የምታደርገው? እለዋለሁ። የሚሰማኝ ይህን ነው። እንዳገለግል ተፈጠርኩት ይሄ ነው፣ መጣሁበት አለ። ልክ እንዳለው በእኔ በኩል ታሪክ ነው ይሄ። እግዚአብሔር ሳሉ ለእግዚአብሔር በጊዜ ሆኖ በየጊዜው የሚመጣውን ምረቃ እኛ አንቆጥረውም እንጂ ብዙ ነው የሚደረግልን እና በእግዚአብሔር ቸርነት አንዱ እግዚአብሔር የባረከው ፍጥረት ያጋጠመኝ ብዙ ልጆች አሳድጌያለሁ። እዚሁ አይነት ሴቶችም ወንዶችም ወደ 50 የሚሆኑ ልጆች አሉ። እዚሁ መጽሐፍ ላይ ስማቸውን ሁሉ አለ። በሀገራችን ኢትዮጵያ መንፈሳዊ አገልግሎት በስፋት ከሚሰጥባቸው አድባራትና ገዳማት መሃል ምስካየ ኅዙናን መድኃኔዓለም ገዳምን ልዩ የሚያደርገው ከሌሎች አድባራትና ገዳማት ቀደም ብሎ ወጣቶች አፍላ ልቦናቸውን የእግዚአብሔር ማደሪያ ይሆን ዘንድ በሚረዳቸው መንገድ የስብከተ ወንጌልና መዝሙር አገልግሎት መስጠቱ ሲሆን ይህን አገልግሎት ያገኙ የነበሩ ብዙ ወጣቶች ልዩ ሥልጠና እየተሰጣቸው ወንጌልን እንዲሰብኩ መደረጉ ተምሮ ማስተማር የብዙ ጠንካራ ኦርቶዶክሳውያን ወጣቶች በመንፈሳዊ ሕይወት መወለጃ ቅዱስ መካን። ምስካየ ኅዙናን መድኃኔዓለም ገዳም ንጉሠ ነገሥት አፄ ኃይለ ሥላሴ በ1933 ዓመተ ምህረት በውጭ ዓለም ሆነው ሀገራቸውን ከወራሪ ጠላት ጠንካራ የዲፕሎማሲ ሥራን ሰርተው አርበኞችን አደራጅተው ወደ ሀገራቸው በድል ሲመለሱ በወቅቱ ውጭ ሀገር ይዘው ሂደውት የነበረው ስደተኛው መድኃኔዓለም በምስካየ ኅዙናን መድኃኔዓለም ገዳም ተመሠረተ። በሀገሪቱ ታሪክ በካህናትና ምዕመናን ዘንድ በጥርጣሬ ዓይን እንዲታይ ያደረገው ነገሩ ታይቶ ተሰምቶ በማይታወቅ መልኩ ቅዳሴ በሕዝቡ ተራ ቋንቋ በአማርኛ ተቀደሰ። ድንገተኛው የቋንቋ ለውጥ ንጉሡንና ብላቴን ጌታ ኅሩይን አስተቻቸው፣ አስጠረጠራቸው። በገበያ ቋንቋ እንዴት ተደርጎ ሰማያዊ አምላክ ስሙ ተጠርቶ ሥርዓት አምልኮ ይፈጸም? ብዙ አጨቃጫቂ ነገር በካህናትና ሕዝቡ መሃል ተከሰተ። ታዲያ በዚህ ባህል ያደጉ ወጣቶች መሃል ላቀውን የሚያውቁ አንድ ሰው ምስካየ ኅዙናን መድኃኔዓለም ገዳም ተገኝቶ ወንጌል እንዲሰብክ ጋበዘው። መልአከ ሰላም ታየ አብርሃም ሰባኪ ወንጌል ቆይቶ የዕድሜ ልክ ወንድማቸው የሆነውን ላቀውን በዚህ ጉባኤ ላይ ለመጀመሪያ ጊዜ እንዳዩት በላቀውም በእጅጉ እንደተገረሙ ይነግሩናል። እኔም አውቀው ወደ አዲስ አበባ ለዘመናዊ ትምህርት መጥቼ ነበር። በምስካየ ኅዙናን መድኃኔዓለም ገዳም ከቅዳሴ በኋላ ዘወትር በ4 ሰዓት ከ4 ሰዓት እስከ 6 መርሃ ግብር አለ። እሁድ ደወል ይደወላል። ለህብረተሰቡ አዲስ ነበር፣ ግን በተፈሪ መኮንን ትምህርት ቤት አዳሪ ትምህርት ቤት ያሉና በቀድሞ አጠራር እቴጌ ትምህርት ቤት ደግሞ የሴቶቹ እዛ አዳሪ አለ። እነዛ ያው ከማህበሩ አባል ተወክሎ ያመጣቸዋል። ሌሎችም እንደዚሁ ከአካባቢው ወጣቶች ከዩኒቨርሲቲም ጭምር መጥተው ይማራሉ። ምርጥ የሆኑ መምህራን ከተለያየ ቦታ ተጋብዘው ያስተምራሉ። እኔ ያው እንግዲህ
በዕለተ እሑድ ወደ ቤተ ክርስቲያን እሄዳለሁ። ከቅዳሴ በኋላ ቁርሴን በልቼ ደወሉ ሲደወል ተመልሼ እመጣለሁ። የእግዚአብሔር ቃል ሲነገር ከገጠር ጀምሮ ደስ ይለኛል። ያን ለመስማት ተገኝቼ ነበር። እንግዲህ ባልሳሳት ጊዜው ስለዘገየ ትክክለኛውን ላናገር ብችልም በ1960 ይሁን በ1961 ትዝ ባይልም በዛው አካባቢ በዕለቱ እሑድ ተጋብዞ የመጣው መምህር ስሙ ላቀው አዴሳ እንደሚባል ተነግሮ ከኢየሩሳሌም ነው የመጣው። ኢየሩሳሌም 3 ዓመት እንደቆየ ከተነገረ በኋላ እዛ መድረክ ላይ ትምህርት እንዲሰጥ ተደረገ። በአቋሙም በእይታም ጭምር ከሌሎች መምህራን ይለያል። አለባበሱ እንደ ማንኛውም ዘመናዊ ሰው ነው። ከሱ መንፈሳዊ ነገር ይገኛል ተብሎ አይታሰብም። ነጭ በነጭ ለብሶ በአውደ ምሕረት በዛ በመድረኩ ላይ ሆኖ የሰጠው ትምህርት ግን በጣም የተለየ ትምህርት ነበር። የእግዚአብሔር ሰው መለያ ምልክቱ ልብሱ፣ ተግባሩ ወይስ ልቡ? በምን ይመዘናል? አንድ ሰው ልብሱ መንፈሳዊ ይዘት ኖሮት ግብሩ ሁለት አይነት፣ ያም የአደባባይና የጓዳ እርሱም የሚለያይ ልቡ በሥጋውያን የማይታወቅ የፈጠረው ፈጣሪውና እርሱ ብቻ የሚያውቁት ቢሆን በየትኛው ሚዛን መዝነን ይሄ እግዚአብሔር ሰው ነው ያኛው የዓለም ነው ማለት የምንችለው? በምስካየ ኅዙናን መድኃኔ ዓለም ለጉባኤ የተሰበሰቡ ወጣቶች በላቀው አለባበስ ሊያስተምራቸው ያለውን ትምህርት እንዳይቀበሉ መመዘኛ መንገድ ሆኖ አገዳቸው። የሰጠው ትምህርት ግን በጣም የተለየ ትምህርት ነበር። ብዙዎቻችን በእንባ ነው ጀምረን የጨረስነው። ምክንያቱም ፍጹም የንስሐና ነገረ መስቀልን የሚያሳስብ የራሱ መዝሙር አለው። መዝሙሩን እሱ በሕልም ነው ተገለጸልኝ የሚለው። ነገር ግን ከነገረ መስቀሉ ውጪ እና ከንስሐ ውጪ የሆነ ምን መዝሙር የለው። ዜማውም የተለየ ነው። ምክንያቱም እሱ የቤተ ክርስቲያን ትምህርት አልተማረም። ቅዱስ ኤፍሬም በሥጋ ዓይኑ ቅዱስ ባስልዮስን አይቶ እንደፈረደበት፣ ፍጻሜው ግን የባስልዮስን በረከትና ትእዛዝ ተቀባይ የሆነበት የጽድቅ ሚዛን በዓይናችን ላይ ባለው መለኪያ ብቻ ከተለካ ውሳኔያችን አልፎ አልፎ ሊሳሳት ይችላል። መልአከ ሰላም ታዬ ባህታዊ ላቀው ይዘምራቸው ከነበሩ መዝሙራት ይህን ይዘክራሉ። ላቀው የከበረ የመሰለ ልብስ ይልበስ እንጂ አንድም ቀን ራሱን የማክበርና የማመጻደቅ ቃል ከአንደበቱ አውጥቶ አያውቅም ነበር። ታሪኩ ተተርኮ እዛ ላይ ባጭሩ መዝሙሩን እንኳን እኔ አሁን ዜማው ባላስታውስም የቀራንዮ በግ የሚል ነው። የቀራንዮ በግ የተሰዋው የአዳምን ዘር የሚያድነው እንደዚህ የሚል አይነት ነገር ነው የሚዘምረው። ዞሮ ያኛውን በእንባ ጭምር ነው የሚዘምረው። ዝም ብሎ መዝሙር ለማቅረብ ሳይሆን ከልብ የመነጨ ነው። ለምሳሌ እናቱ የሞተችበትና ገበያ ሄደችበት እኩል አያለቅሱ። ገበያ ሄደችበት ምናልባት ተለየችን ብሎ ሊያነባ ይችላል። የሞተችበት ግን ከልቡ ነው የሚያነበው። ከነገረ መስቀሉ የተለየ ሁኔታ እድሜ ልኮን እስካወቅኩበት ጊዜ ድረስ
ከዚያን ጊዜ ጀምሮ የተለየ ሕይወት አይቼበት አላውቅም እና በዛ ላይ ፍጹም ንስሐ ለክርስቲያን እንደሚያስፈልግ ነው ያስተማረው። ንስሐ ሲባል ኑዛዜን ሁሉ ያጠቃለለ ነው። እያንዳንዱ ክርስቲያን የንስሐ አባት መያዝ እንዳለበት ነው መልእክት ያስተላልፍ የነበረው። ስለ ራሱ ግን ሲያስተዋውቅ ሁልጊዜም እኔ አስቀያሚና ኃጢአተኛ ነኝ ብሎ ይናገራል። እኔ ምንድነው የእግዚአብሔር መሆን የማይገባኝ ነኝ፣ ከአባቴ ቤት ግን ጠርቶኛል እያለ ነው የሚመሰክረው እና ስለ ራሱ ክብር ምንም ነገር አይፈልግም። ይሄንን ነው ለመጀመሪያ ጊዜ ያወቅኩት ማለት ነው። ይሄማ በጣም ሕይወቱ ነው ከመጀመሪያ ጀምሮ። ባይገርሞት ሃይጂን፣ ይሄ ሰውነት ንጽህና አጠባበቅ እንደሱ ማንም ሰው አይችልም። በጣም በንጽህና ነው እንዴ! ሰይጣን ቤት እንኳን ንጽህና ይፈልጋል። የእኛ ሰውነት የእግዚአብሔር ቤተ መቅደስ መቆሸሽ አለበት ወይ ባይ ነው። ምርጫው የድንግልና ሕይወት ነው። ውስጡ ፍጹም መናኝ ነው። እኔ መናኝ ነኝ ባህታዊ ነኝ ብሎ አይመሰድቅም። ራእዩን እንኳን መግለጽ ያመጣው በትእዛዝ ነው። እሱ ለወደፊት አመጣዋለሁ ታዞ ነው በፈጣሪ እና ሱባኤ በየጊዜው ነው የሚገባው። በተለይ ከአልጋ ወርዶ መጸለይን የተማርኩት ልዑል ራስ መንገሻ ስዩም ዘንድ በነበርኩበት ጊዜ ነው የሚለው። እሳቸው አንዳንድ ነገር ሲያዝኑ ከአልጋ ይወርዱና መሬት ሆነው ነው የሚጸልዩት። ጾምና ያችኛዋን ከእሳቸው ተምሬያለሁ። እሳቸው እንኳ እዚህ ደረጃ ደርሰው ከአልጋ ወርደው መሬት የሚተኙ ከሆነ እኔማ የግዴታ መተኛት አለብኝ ብዬ ይህን ከእሳቸው ቀስሜያለሁ ነው የሚለው። ጠባው ማንም ይሁን ማንም ከማንም ሰው ለመማር ዝግጁ ነው። ይጠይቃል። ረጋ ብሎ እኔ አዋቂ ነኝ አይልም። በዘመናዊ ትምህርት የገፋ ነው። ሙያም አለው። የእንትናን የተምሮ ማስተማር ማህበር ምንድነው ሎጎ ነው የሚባል እሱን የሰራ እሱ ነው። የማህበሩ መስራች አባላትም አሉ። ከነሱም ጋራ እውቅና ያለው ነው። ከእናቱ አበበ ከበደ። አዲስ አበባ ምስካየ ኅዙናን መድኃኔዓለም የላቀው አለባበስ ወንጌልን ለመማር ለተሰበሰቡ ወጣቶች ፈተና ሆኖባቸው እንደነበረ፣ ጎንደር ላይ ደግሞ ላቀው የዘምራቸው የነበሩ የአማርኛ መዝሙራት ሌላ ፈተናና ቅጣትን በአንድ አድማጭ ላይ ያስከተለ፣ ዛሬ ላይ በእልልታና በጭብጨባ ታጅቦ የብዙዎችን ልብ ወደ ንስሐ መንገድ የሚጠራው የአማርኛ መዝሙር በቀድሞው ጊዜ እንደ ከባድ ስህተት ተቆጥሮ ታይቶ ነበር። በተለይ እንግዲህ ትንቢቱን እርግጥ ነው ያኛውን ጎንደር እሱ ሲያስተምር በሌላ የተረጎሙ ነበሩ። ሲያዜም እንዴ ጎንደር የዜማ ሀገር ናት፣ ደግሞ ማንም ኬት የመምጣ ነው እንዴ እኛን የሚያስተምረን የሚሉም አንዳንድ ከካህናት ወገን ትችት የተቸዋሉ። ሌሎቹ ደግሞ የዛር መንፈስ እንደተነሳበት አድርገው የሚያስቡ አሉ እና በዛም ደግሞ ቅጣት የተቀበሉ ሰዎች አሉ። አንድ የመንፈስ ቅዱስን ስራ ለሰይጣን ስለሰጡ በሶስተኛው ቀን ሁለት አይናቸው የጠፋ ካህን ይታወቃሉ። ከዛ በኋላ እኔ ታዝዤ ነው ምን ላድርግ ሲል የጎንደር እንግዲህ ታውቋቸዋላችሁ ታላቁ አራት አይና ሊቅ የኔታ መንክር መኮንን ያሊቁ ማለት ሊቃውንት ናና አስተምር ስንል እምቢ ትላለህ። ከድሮ ከኢየሩሳሌም ስትመጣ አስተምር ብዬ ነበረ። እግዚአብሔር ካዘዘ አስተምር። እኔም ማስተምረው በሚስጥር የማደርገውን ተወደኝ እንደሆነ በይፋ አድርግ። ለወደፊት እኔን የሚክዱ ይመጣሉ፣ አሳያቸው መፈራረጃ እንዲሆን
ስላለኝ በፊት ለፊት የማሳየው አለ። ያ ደግሞ ስራ የሚታየው ነገር ለሰው ሊከብደው ይችላል ብዬ ነው ብሏቸዋል። እንዴት ነው ባይገርሞት? እኔም አይቻለሁ። ሰው እንግዲህ አሁን በስፖርት ሰው በራሱ ቆሞ እግሩን ወደ ላይ ይቆማል። በራስ ይቆማል፣ የታወቀ ነው። እሱ ግን በራሱ አይደለም የሚቆመው። በልባ በሁለት እጁ እዚህ እንትን አድርጎ ይቆማል። ስንት ሰዓት ሙሉ እያለቀሰ ይጸልያል። ይሄን አሳያቸው። ይሄን ለምንድን ነው የሚደረገው? አንተ ለእኔ በመስቀል ላይ ተሰቅልሃል፣ እኔ እኩል ቆሜ ነው ወይ ምለምንሽ? ተዘግዝቄ እለምንሃለሁ በሚል ይህም በሚስጥር ነበር የሚያደርገው። ሁልጊዜ ከስራ ሲወጣ፣ ስራም ነበረው ድሮ ስራ ሚኒስቴር፣ ዘመዶችንም ይረዳቸው ነበር። አክስቱን እንዳጋጣሚ አግኝቻቸው እሳቸውንም ከዘባ ከባዕድ አምልኮ አውጥቶ ለስጋው ደሙ እንዲበቁ አድርጓል። እና ሌሎቹ እረፍት እንግዲህ የስራ እረፍት አለ። የዓመት እረፍቱን የት ነው የሚያሳልፈው? ዓመት እረፍቱን የሚያሳልፈው በቤቱ ስዕል ቤት አዘጋጅቶ እዛች በሱባኤ ነው የሚያሳልፈው። ኧረ እባክህ ትጎዳለህ እለዋለሁ አሉ። አልጎዳም እኔ እናት ጥቂት ሽምብራ ቋጥሮ ነው። ሲወጣ ግን ያልከሳ እንትኑ ነው ልክ እንደ ሰለስቱ ደቂቅ ማለት ነው። ሁልጊዜ ሕፃን ነው ለሚያው ለፎቶውን አልያዝንም እንጂ እንዴት አይነት ብታዩት ወደፊት አለ ብዙ አይነት ፎቶ ወንድማችን ዲያቆኑም ያውቃል። ይገርመኛል። እኛ እየበላን እየጠጣን አመድ ይነፋብናል። ለካ ጾም ለውበትም ጥሩ ነው ለጤናው። በጾም ሰው የሚሞት ቢሆን ላቀው ይሞት ነበር። ይህን እንግዲህ ሄዷል። ውዳሴ ከንቱ የለበትም። ያው ተዘግዝቆ ጭምር የሚጸልየው ጸሎት ነበር። እንደ ታዘዝከው አድርግ ብለው ሊቁ ነገሩት። መንበረ መንግስት መድኃኔዓለም ቤተክርስቲያን ነው ጎንደር ያለው። ከዛ በኋላ ሊቁ አስተዋወቁ። ህዝብ ተገልብጦ መጣ። በሱ ትምህርት ብዙ ወጣቶች መንነው ማህበረ ሥላሴ ዋልድባ ገብተው የመነኮሱ አባቶች ለመሆን ይበቁዋሉ። ስንት ሰው ነው ንስሐ የገባው? ያው በጽሁፍ ለጃንሆይ መጀመሪያ ልዕልተናኘ ወርቅ ባህታዊ ላቀው ከድብል ቤተ አምልኮ አምልጦ ዛሬ ላይ የመንፈስ ቅዱስ ማደሪያ በመሆኑ ባለማወቅ በእርሱ ላይ የተከፈተ አንደበት ዓይንን እስከ ወዲያኛው አጨለመ። ይህን ያዩ ብዙ የጎንደር ልጆች በላቀው ትምህርት ተነክተው የዋልድባ ገዳምን በምናኔ ኑሮ ተቀላቀሉት። የላቀው መንፈሳዊ ሕይወቱ ግብሩ ምን እንደሚመስል መልአከ ሰላም ታዬ አብርሃም ቀንጨብ አድርገው ይሄን ነገሩ። በምንም አይነት መንገድ ሰዎችን እገሌ ጠላቴ ነው ብሎ በማንም ላይ ክፉ ነገር መግለጽ አይፈልግም። ካለው ጠባይ በምንም ማንንም አይጠላም። ጭራሽ በሱ ላይ ክፉ የሰሩትን ሰዎች እጅግ አድርጎ ያዝንላቸዋል፣ ይጸልያል። ይሄ በዕለታዊ ሕይወቱ ነው። የተለየ ሕይወት ነው ያለው። እንግዲህ የእግዚአብሔር ጸጋ ተሰጥቶታል ማለት ነው። እኔ የማነጻጽረው ከጣዖት ከሚመለክበት አገሩ ከዘመዱ አብርሃም ተፈለጥ እንዳለው ያንን አብርሃምን በኋላ አብርሃም ተብሎ የተሰየመውን ስሮ ሃይማኖት እሱን እግዚአብሔር እንደጠራው ተጠርቷል ብዬ እኔ በራሴ በኩል ማስበው። እስከ መጨረሻ ሕይወቱን እንግዲህ እያቀረብኩም አይቻለሁ። የቄስ ትምህርት ተምሯል። ጽሑፉንም አማርኛ ሲጽፍ ሆሄ ጠብቆ በደንብ አድርጎ ተጠንቅቆ
የስዕልም ችሎታ አለው። ልቅም ያለ ጽሑፍ ነው የሚጽፈው። ብዙ ጊዜ ግን መጽሐፍ የሚፈልገው በአረንጓዴ እስክሪብቶ ነው። አረንጓዴ ነገር ነው የሚወደው። ለእንትን እንኳን ለስግደት የሚሆን ምንጣፍ አረንጓዴ ነው እሱ ፕላስቲክ እና ይህን እናውቃለሁ ማለት ነው። የላቀው ሱባኤ አገባብ በጣም እንግዲህ በቅርብ እዛው መስካየ ኅዙናን መድኃኔዓለም እንኳን በዓት ተሰጥቶት ከዘጋ ዓመት ያህል ዘግቶ የሚወጣበት ጊዜ አለ። 3 ወር ዘግቶ የሚወጣበት ጊዜ አለ። ግን ለስብከት ወንጌል ደግሞ ይወጣል ሰዎቹን ለንስሐ ለመጥራት እና በሱባኤው ላይ ይሄ ተገለጸልኝ አይልም። በትእዛዝ እዛ ጎንደር ሳለ ብቻ ከገለጸው በስተቀር ጎንደር እሱ የምናኔ ሕይወት ነው የሚፈልገው። ነገር ግን እንዲሁ ዝም ብሎ መቀመጥ እነ እንጦንስም የእጅ ስራ ነበራቸው እና አቡነ ተክለይም ይሰሩ ነበር። አንተ እድሜ አናሳ ነው፣ ስለዚህ ፈተና ሊመጣብህ ይችላል በማለት እነ ሊቀ ስልጣናት ሀብተ ማርያም ወርቅነህ እነ አባ መዓዛ ቅዱሳን በኋላው አቡነ ናትናኤል ሊቀ ስልጣናት ሀብተ ማርያም ወርቅነህ በኋላ አቡነ መልከጼዴቅ ተብለው ውጭ ሄዶ እዚህ ያረፉት ሌሎችም ደግሞ አባቶች መክረውት እዛ ጎንደር እዚህ ቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ቅርንጫፍ ነበር ጎንደር እዛ የንዋየ ቅድሳት መጽሐፍት የሚሸጥበት እንትን አለ፣ መደብር አለ፣ ሱቅ እዛ ኃላፊ አድርገውት በሂሳብና በምናምን ይሰራ ነበር። እዛ ሳለ ደግሞ የሰዎችን በሕክምና እረዳለሁ የሚል ለድሃ ማሰብ ስላለው እዛ ሐኪም የማታም የሕክምና ትምህርት ተምሯል። እዛ እየተማረ ሳለ በ1965 ዓመተ ምህረት በአንድ ጉዳይ ሱባኤ ይገባል፣ ስራውን እየሰራ። እንግዲህ ሁኔታው እንዴት ነው? አሁን ለምሳሌ በባቢሎን ነቢዩ ዳንኤል ስራውን እየሰራ የመንግስት ስራ እየሰራ ሱባኤ ይገባ ነበር፣ ጸልይ ነበር። እንደዛ ነው። ጾም ሲጾም እንዲቀላል ጾም አይደለም የሱ የላቀው። አንዳንድ ጊዜ እስከ 3 ቀን ድረስ ያከፍላል። እየሳምንቱ ውሎ ነው። ትንሽ የተመዘነች ሽምብራ የራስ ሽምብራና ጥቂት ውሃ ነው። ሌሊቱን አብዛኛውን በስግደት ያሳልፋል። በ3 ደረጃ የተከፈለ ስግደት ነው ያለው። የመጀመሪያ ቀስ ብሎ ቀጥሎ ይጨምራል። መጨረሻው ላይ ግን ከእሱ ጋር መስገድ ማንም ሰው ይችላል። አሁን ካህን የሆኑ አንድ ስፖርተኛ ማውቃቸው አሉ። ካህን ናቸው። ወደ ፊት ካህን አልነበሩም፣ ክህነት ተቀብሏል። በሕግ ነዋሪ ናቸው። አውስትራሊያ ይገኛሉ። ቀሲስ አሰፋ አድነው ይባላሉ። ከእሱ ጋር ስግደት ጀምረው ሁለተኛው እንደምንም ብለው አብረው ይሄዳሉ። 3ኛው ላይ ግን እሳቸው እንኳን አይችሉም። የመንፈስ ቅዱስ ኃይል አለው፣ ይለወጣል። ከፍተኛ የሆነ ስግደት ነው የሚሰግደው። ከስግደቱ ጋር የሚገርመው እንባው ነው። ያው ነገረ መስቀሉን እያሰበ ነው የሚሰግደው። ለምሳሌ አንዱን ፊቱን እየጸፋ የሚዘምረው አለ። ፊቱን ያው ግጥሙንም ምኑንም አልያዝኩትም እንጂ እንደው ለማስታወስ ያህል ምን የሚል አለ? ፊቱን እየጸፋ የክርስቶስን በጥፊ መመታት እያሰበ መገረፉን እያሰበ በእንባ ጭምር የሚያካሂደዋል። ለምሳሌ ለእኛ ብሎ የተጸፋ የሚል መዝሙር ነበረው። ይህን እንግዲህ በእንትኑን የተገለጸለትን እየጻፈ ነው። እንደውም እኔ አሁን የዜማ ሰው አይደለሁም፣ ድምፄም አይሰራም። ነገር ግን እንደው ለማሳየት ያህል ልሞክር።
ይፈቀድልን እና ለእኛ ብሎ የተጸፋ ላጣን ብሎ የተገፋ ለእኛ ብሎ የተጸፋ ለበደለኞች ብሎ የተገፋ የእግዚአብሔር ልጅ ነው፣ የልዑል ልጅ ነው፣ የአምላክ ልጅ ነው፣ የድንግል ልጅ ነው። የአብርሃም ተስፋ፣ የይስሐቅ ተስፋ፣ የያዕቆብ ተስፋ፣ የነቢያት ተስፋ፣ የሐዋርያት ተስፋ፣ የጻድቃን ተስፋ፣ የሰማዕታት ተስፋ እያለ ብዙ አለ። ይህን ሁሉ በሰጊድ ነው፣ በእንባና በስግደት ነው የሚያደርሱ። ዜማውም እንደሆነ ባላውቅም ከሁሉ የተለየ ነው። ግን የእንጉርጉሮ ነው። የድሮ እናቶቻችን ያው ምንድነው የፍሰታ የሰንበት መብራት እያበሩ ሕፃኖቻችን ዛት እየጋገሩ የሚያካሂዱት ምህላ አላቸው ራሳቸው። ተሁል ተሁሉ ጤፍ ታንሳለች፣ ከጭቃ ወርቃ ትነሳለች። ከዚያ ጤፍ የአዳም ልጅ ሁሉ አትስነፍ። የአዳም ልጅ ሁሉ ዘነጋና የሰማይ ቤቱን ረሳና የሰማይ ቤትን ተዋት ዘንጋ አለበት አሉ የእሳት አልጋ። ያን የእሳት አልጋ የእሳት ባህር እንደምን ብዬ ልሻገር? ተሻገሩት አሉ የሰሩት ምግባር። እኔ ባሪያሽ ወዴት ልደር? ሰጊድ ሰላም እያሉ በሕፃንነት ያሉትን የቀሰምኩት ነው እናቶች። እና ልክ እንደዛ አይነት ነገር ጋር የሚመሳሰል ይመስለኛል። የማስታውሰው ታሪካዊ ነገር ነው። እናንተም የኢትዮጵያ ኦርቶዶክስ ቴሌቪዥን በእውነቱ ተቋቁማችሁ የራሳችሁን ታሪክ ደግሞ እንደገና እየዘገባችሁ በዚህ ማቋቋማችሁ ትልቅ ታሪክ ነው። ብዙ ገና እናንተ መጀመራችሁ ነው እንጂ ስንትና ስንት ነው ያላችሁ የእናንተ ስራ፣ ከባድ ስራ እና ይሄም ደግሞ ካጋጠመን እስቲ እንጠይቀው፣ በህይወት እያለ እሱን መጠየቅ እንችላለን ብላችሁ መታችሁ ስለጠየቃችሁኝ አመሰግናችኋለሁ። እግዚአብሔር ይስጥልኝ። የዕለቱን መርሃ ግብራችንን እዚህ ላይ አጠናቀቀን። በቀጣዩ ሳምንት ቀሪዎቹን የምንማርባቸውን የላቀውን ሕይወት ይዘን እንቀርባለን። ማክሰኞ ከምሽቱ 3 ሰዓት እንድትጠብቁን ከወዲሁ ቀጠሮ እንሰጣለን።